በማይታወቁ አካባቢዎች አትክልት ማምረት በቃ ባህል ሆኗል። የዛሬ 4 ዓመት ገደማ ነው የስልጤ ዞን ምስራቅ ስልጢ ወረዳ አርሶ አደሮች ሐይቁ ዳር የሚገኘውን የባህር ዛፍ ጫካቸውን ሙልጭ አድርገው መነጠሩ። ለዘመናት ሲጠቀሙበት የነበረ ቢሆንም አልሳሱለትም። እርግጥ ነው የላቀ ጥቅም ይገኝበታል የሚለውን የግብርና ባለሙያዎች ምክር በመተማመን ተስፋን ሰንቀው ነበር። አራት ዓመታት ቢፈጅም ተሳክቶላቸዋል። ያ የባህር ዛፍ ጫካ ዛሬ ወደ ሙዝ ጫካ ተለውጧል። የተደራጁ ከ800 በላይ አርሶ አደሮች ከቀድሞ የላቀ ገቢ የሚያገኙበት የማታ እንጀራ ቢዘገይም አልረፈደባቸው። የልምድ ልውውጥ ወደ አርባ ምንጭ ሄድን። አርባ ምንጭ ሄደን ከመጣን በኋላ እሱን ሙዝ በማየት እኛ አሁን እስከ ጭራሽ ይሄ ባህር ዛፍ ማለት አሁን ለብዙ ጊዜ በባህር ዛፍ ስንጠቀመው የነበረውን ጥቅም በአንድ አመት የተሻለ ለውጥ ላይ ነው ያለነው። በአንድ ሙዝ ቢያንስ ከ400 እስከ 500 እንቀበላለን። በአንድ ፍሬ ማለት ነው። በዚች አብስለን ከሆነ እስከ 500 እንቀበላለን። አብስለን ከሆነ ማለት ነው። በአካባቢ ደረጃ ለወራቤም ተረካቢዎች አሉ። ቡታጅራም እስከ ሚቶ ጦራ ዳሳ ዙሪያ ሲኑ ድረስ ያለው ይሄ ስናረግ በበርካታ አካባቢዎች እንግዲህ ያሉን መሬቶች በተለያየ ነገር ተይዘዋል። ይሄ የላቀ ምርት በማያስገኝ ለምሳሌ ባህር ዛፍን አንስተን ባህር ዛፍን ወደ ፍራፍሬ፣ ባህር ዛፍን ወደ አትክልት፣ ባህር ዛፍን ወደ ቡና እየቀየርን ያለ ነው። በዚህ ተስፋ ሰጪ ውጤቶች ሁሉም ጋር እየታዩ ነው። ለረጅም ጊዜ ምንም ሳንጠቀምበት እንደኖርን አባቶቻችን ሳይጠቀሙት እንደኖሩ፣ ስለዚህ ምንም ማነጻጸር አይቻልም። ምንም አይገናም። ይህ እንትና የቀበሌ የህዝብ መሬት ነው። በዚህ መሬት ስራ አጥ ወጣትን ተደራጅተን የተተከለው አቮካዶ ብቻ በቂ ላይሆን ይችላል ተብሎ አቮካዶ ሳይደርስ ውስጡ ላይ ቦሎቄ፣ ጎመን፣ ቀይስር የተለያየ እንትን ሰርተናል ውስጡ ላይ ማለት ነው። ምርት አግኝተናል። አቮካዶ ከወላይ እስከ ወላይታ ድረስ ይሄዳል። አቮካዶ ብቻ አይደለም እናገኘው። አሁን ለምሳሌ ፓፓያው ከተከለ አመቱ ይዟል። አሁን እሱም ደርሶልናል። ሁሴን ዛሬ በሀገሩ በቀየው ላይ ያለው አመለካከቱ ተለውጧል።
ተወልዶ ባደገበት ቀዬ ላይ ሰርቶ መለወጥ የሚያስችል ሀብት እንዳለ እርግጠኛ ሆኗል። ሳውዲ እየመጥቻለሁ። እየፈር የለም። ይሄ ማለት ዳቦ ነው። አሁን ውጭ ሀገር ብታዩት ጠጠር ነው፣ በቃ ጠጠር ድንጋይ ማለት ይቻላል። ውጭ ከባወጣውበት አሰሪ እዚህ ለመጣ አለኝ ህብድና ወይ እዚህ መምጣት ነበርብህ። እዚህ ሀገር ላይ እያየው ነው፣ ዝናብ የለም። አንድ ቀን ዝናብ ከዘነበ ሰው ሁሉ ውጭ ወጥቶ ነው በቃ እንትን የሚለው የዝናብ ጢም አለ። ከሰራን እዚህ ሀገር ላይ ከሰራን ማናገኘው ነገር የለም። ከሰራን ለምሳሌ አሁን በቅርቡ በጎመኑ በጣም አግኝተናል። አሁን ጎመን አንስተን ደግሞ ብሎቄ እንዘራዋለን። ከ3 ወር በኋላ እነሳል ብሎቄ። አሁንም ቀጣይ ሌላ ነገር እናደርገዋለን። ስለዛ ለወጣቱ ምን መክረው አገራችን ላይ ሁሉ ነገር ያላት አንድ ነገር ያልጎደላት ምርጥ ሀገር ነው አለች። በዚህ ሀገር ላይ አንገታችን ደፍን ከሰራን